ሰበር ዜና ነገኛ ፋኖል ቀበቴ ያሳለፍናቸው ጊዜዎች በጣም የምትወጠሩ ሰዎች የቶኪቾ ሙዚቃ በሲዳማ ተከፍቷል። የድንበሩ መከፈት የኦሮሞ ሕዝብ ያገኘውን ድል በዛሬው ዕለት ከውስጥና ከውጭ የተሰሙ መረጃዎችን ወደ እናንተ አደርሳለሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቶሎ መረጃዎች እንዲደርሳችሁ ደግሞ የደውል ምልክቷን ይንኩ። በቅድሚያም በውስጥ ሀገር የተሰሙ መረጃዎች የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ከኢራን ጎን መሆናቸውን በይፋ አስታወቁ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ኢብራሂም ቱፋ በኢራን እስላማዊ ሪፐብሊክ ከፍተኛ መሪ ላይ የደረሰውን ህልፈት ተከትሎ በአዲስ አበባ በሚገኘው የኢራን ኤምባሲ በመገኘት የሐዘን መግለጫ ሰጥተዋል። ሼክ ኢብራሂም ቱፋ በኤምባሲው ተገኝተውም የሐዘን መዝገብ ላይ የፈረሙ ሲሆን በወቅቱ ባስተላለፉት መልእክትም በደረሰው ጥቃት መሪው በሰማዕትነት ማለፋቸው ለመላው የኢራን ህዝብና መንግስት ታላቅ ሐዘን መሆኑን ገልጸዋል። የኢትዮጵያ ሙስሊሞች በዚህ አስቸጋሪ ወቅትም ከኢራን ወንድማማቾች ጎን እንደሚቆሙም አረጋግጠዋል። ይህ ህልፈት ለኢራን ብቻ ሳይሆን ለመላው የዓለም ሙስሊሞች ትልቅ ኪሳራ መሆኑን ሼክ ኢብራሂም ቱፋ በመግለጫቸው ጠቁመዋል። ይህም በኢትዮጵያ ጦርነቱ በሃይማኖት መከፋፈል የመሰላቸው ላይ ይበልጡን እንደሚያባብሰውም ተነግሯል። የኤርትራ ወታደሮች የኢትዮጵያ ዩኒፎርምን በመልበስ ላይ ተሰማርተዋል። በርካታ የኤርትራ ሰራዊት አባላት የኢትዮጵያ መከላከያ ሰራዊት ዩኒፎርምን በመልበስ ወደ ተለያዩ የኢትዮጵያ ግዛቶች እየገቡ ይገኛሉ። አፍሪካ ዲፌንስ ፎረም ባወጣው ዘገባ ወታደሮቹ በሁመራና ዛላምበሳ በኩል የመከላከያ ሰራዊት ልብስን በመልበስ ወደ ኢትዮጵያ ግዛቶች በስፋት እየገቡ መሆኑን ዘግቧል። አንድ ስማቸው እንዲጠቀስ ያልፈለጉ ባለስልጣንም ወደ ሁመራ የገቡ የኤርትራ ወታደሮች በስፋት በኢትዮጵያ መከላከያ ሰራዊት አባላት መያዛቸውን ለዘገባው ተናግረዋል። ሼህ አላሙዲን ለህፃን ብሌን የ4 ሚሊዮን ብር የህይወት ድጋፍ አደረጉ። ባለፉት 10 ዓመታት በከፍተኛ የአንጎል ውስጥ ውሃና የአንጎል ግፊት መጨመር ህመም ምክንያት የአልጋ ቁራኛ ሆና ለቆየችው ህፃን ብሌን አሸናፊ ለውጭ ሀገር ሕክምና የሚውል የ4 ሚሊዮን ብር ድጋፍ ተደርጎላቸዋል። የአዲስ አበባ ከንቲባ አዳነች አቤቤ እንደገለጹትም ይህንን ከፍተኛ የሕክምና ድጋፍ ያበረከቱት ታዋቂው ባለሀብት ሼክ መሐመድ ሁሴን አሊ አልሐሙዲን ናቸው ብለዋል። የገንዘብ ድጋፉ የህፃኗ አባት ወጣት አሸናፊ በትላንትናው ዕለት ከከንቲባው እጅም ተረክቧል። ከገንዘብ ድጋፉ በተጨማሪም ህፃኗ ያለችበት የጤና ሁኔታ ለፊዚዮቴራፒ ምቹ ባለመሆኑ የመኖሪያ ቤታቸው ሁኔታ ከግምት ውስጥ በማስገባት ለቤተሰቡ የተሻለ የመኖሪያ ቤት እንዲሰጥ መወሰኑን ነው ከንቲባ አዳነች አቤቤ ያብራሩት። ከንቲባዋ ስለ ህፃኗ አባት ጥንካሬ ሲገልጹም የብሌን አባት ወጣት አሸናፊ በከተማችን በጽዳት ሰራተኝነት ተቀጥሮ እየሰራ ያለ እናት እርዳታ ብሌንን፣ ታናሽ እህቷን፣ ሌላኛዋን አካል ጉዳተኛ እህቱንና በመከላከያ ሰራዊት ውስጥ አገልግለው ጡረታ የወጡ አቅመ ደካማ እናቱን የሚንከባከብ ለብዙዎች አርአያ የሚሆን ጠንካራ ወጣት ሆኖ አግኝተነዋል ብለዋል። ይህም ድጋፍ ለዓመታት በህመም ስትሰቃይ ለቆየችው ህፃን ብሌንና ለተቸገረው ቤተሰቦቻቸው አዲስ የተስፋ ጭላንጭል የፈጠረ መሆኑን ገልጸዋል። ከውጪ ወዳገኘነው መረጃ እናልፋለን። ኢራን አሜሪካ መድረስ የሚችል አዲስ የረጅም ርቀት ሚሳኤል መሞከሯ ተገለጸ። ሙከራው ከሩሲያ በተገኘ ፍቃድ በሀገሪቱ በረሃማ ቦታ የተደረሰ ሲሆን ስኬታማ ነበረም ተብሏል። በኢራን መንግስት 10,000 ኪሎ ሜትር ርቀት ተጉዞ ኢላማው መምታት የሚችል አህጉር አቋራጭ ባላስቲክ ሚሳኤል መሞከሯን ነው ያስታወቀችው። ይህም ሙከራ በዓለም አቀፍ የደህንነት ተንታኞች ዘንድም ትልቅ መነጋገሪያ ሆኗል። ይህ ሚሳኤል በተሳካ ሁኔታ ከተሞከረ ኢራን በቀጥታ አሜሪካን የመምታት አቅም እንዳላት የሚያሳይ ነውም ተብሏል። ይህ የሀገሪቱ የጦር መሳሪያ ታሪክ ውስጥም ትልቅ እድገት እንደሆነም ተገልጿል። የቴሄራን ጦር አቅም ከአካባቢው ስጋት አልፎ አህጉር አቋራጭ ወደ መሆንም ይሻገራል ተብሏል። ይህ እርምጃ በምዕራባውያን ዘንድም ከፍተኛ ስጋት የፈጠረም ሲሆን በስትራቴጂካዊ የኃይል ሚዛን ላይ ለውጥ ሊያመጣ እንደሚችልም ተጠብቋል። ጉዳዩ እስካሁን በገለልተኛ ወገን ባይረጋገጥም ሙከራው እውነት ከሆነ ግን በኢራንና በምዕራባውያን መካከል ያለው ውጥረት ይበልጥ እንደሚያባብሰውም ተገምቷል። እስራኤል የደቡብ አፍሪካን ኢኮኖሚ ሽባ አድርጋለሁ ስትል ዛተች።
በመካከለኛው ምስራቅ የተቀሰቀሰው ግጭት አድማሱን እያሰፋ አሁን ደግሞ ወደ ዲፕሎማሲያዊና ኢኮኖሚያዊ ጦርነት ተሸጋግሯል። በዚህም እስራኤል የደቡብ አፍሪካን ኢኮኖሚ ሽባ እንደምታደርግ በይፋ አስታውቃለች። ደቡብ አፍሪካ የምትከተለው ጸረ እስራኤል አቋም ዋጋ ያስከፍላታልም ተብሏል። ደቡብ አፍሪካ በኢራን በአሜሪካና በእስራኤል መካከል እየተካሄደ ባለው የከረረ ግጭት ውስጥ እርቅ አወርዳለሁ ማለቷን ተከትሎ ነው ይዛቻ የደረሰባት። ሆኖም እስራኤል ይህንን ጥረት እንደ ቅንነት ሳይሆን ለኢራን እንደመወገንና ለራሷ እንደ ጠላትነትም ተመልክተዋለች። በፖለቲካ ተንታኞች ዘንድም ደቡብ አፍሪካ ያልታሰበ ጥይት እየደረሳት ነው ብለዋል። በሁለቱ ሀገራት መካከል ያለው ግንኙነት ቀደም ብሎ በሄግ ዓለም አቀፍ ፍርድ ቤት በነበረው ክስ ሳቢያ ሻክሮ የቆየ ሲሆን አሁን ደግሞ እስራኤል በኢኮኖሚ ዘርፍ ቀጥተኛ ጥቃት ለመሰንዘር መወሰኗ ሁኔታውን ይበልጥ አሳሳቢ አድርጎታል መባሉም ተገልጿል። የእስራኤል መከላከያ ሚኒስቴር ኢራን በዛሬው ዕለት ተጨማሪ ሚሳኤል ጥቃት በእስራኤል ላይ መፈጸሟን አስታወቀ። የአሜሪካ ሴኔት የሀገሪቱ ፕሬዝዳንት ትራምፕ በኢራን ላይ የሚያካሂዱት ጦርነት ለመገደብ የቀረበው ውሳኔ ሐሳብ ውድቅ አደረገ። እስራኤል በኢራን በርካታ ወታደራዊ ተቋማት ላይ ያነጣጠረ ተጨማሪ ጥቃት መፈጸሟን ቢቢሲ ዘገበ። የዩክሬን ፕሬዝዳንት ቪላዲሚር ዜሌንስኪ የመካከለኛው ምስራቅ አገር ከኢራን የሚሰነዘርባቸውን የድሮን ጥቃት እንዲከላከሉ የሚያስችል ድጋፍ ለማዘጋጀት ዝግጁ መሆናቸውን አስታወቁ። በመካከለኛው ምስራቅ ጦርነት ምክንያት ላለፉት 5 ቀናት ተዘግቶ የነበረው የእስራኤሉ የቤን ጎሪዮን ዓለም አቀፍ አውሮፕላን ማረፊያ ለመጀመሪያ ጊዜ መልሶ መከፈቱ ተነገረ። የመንግስት ድርጅት በኢራን ጦርነት በተጀመረ በ2 ቀናት ውስጥ ብቻ 100,000 ሰዎች ከመዲናዋ ቴሄራን ለቀው መውጣታቸውን አስታወቀ። የካቲት 26 2018 ዓ.ም መረጃዎች ይህንን ይመስላሉ። በቀጣይ የሚወጡ መረጃዎችን ተከታትዬ የማሳውቃችሁ ይሆናል። አዳዲስ መረጃዎች እንዲደርሳችሁም ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግና ፈጣን መረጃዎች ደግሞ እንዲደርሳችሁ የደውል ምልክቷን በማብራት ይከታተሉ። መልካም ቀን። ሰበር ዜና ነገኛ ፋኖል ቀበቴ ያሳለፍናቸው ጊዜዎች በጣም የምትወጠሩ ሰዎች የቶኪቾ ሙዚቃ በሲዳማ ተከፍቷል። የድንበሩ መከፈት የኦሮሞ ሕዝብ ያገኘውን ድል